አምላኬ አንተ ምን ይሳናል? እባክህን በእግሮች አቁመኝ። እንዴ ማን ያነሳሽ? ራስሽ ተንቀሳቅሰሽ ወረድሽ? እውነት ማንም ሳያግዝሽ? ተመስገን የኔ ጌታ። እናቴ በጣም ደስ ብሎኛልሽ። ተመስገን እናቴ። ይህን ቀን ነበር በጉጉት ስጠብቅ ነበሩ። ነይ ሂጂ፣ በቃ ሂጂ። ሰሚኛለሽ? አሁንም ቢሆን የሚቆጭሽን ውሳኔ ነው እያደረግሽ ያለሽው። ምኑ ነው የሚቆጨኝ? የሚቆጨኝማ አንቺን ካመንኩሽ ነው። እየነገርኩሽ ነው። አሁንም ቢሆን የምርዮት አደጋ ላይ ነው ያለው። ፈጣሪ ለእሷ ያሰብሽው ለራስሽ እንዳያደርግብሽ ብቻ። ቆይ ለእሷ አስቤ ስለነገርኩሽ ነው እንደዚህ እየሆንሽ ያለሽው? ቆይ እኔ አልገባ ያለኝ የኪራ ልሳካ ሲልሽ ጭራሽ ደግሞ ነው ምንም ሰሚኛለሽ? እኔ ወንድ ሱስ የለብኝም። እሺ እየሄድኩኝ ባለትዳር ወንድ ላይ የምንለጠፋል። እንደዚህማ ባይሆን ኖሮ እዚህ ድረስ ችግር ለመፍጠር ባልመጣሽ ነበር። እሺ እኔ ማዝነው እዛ አልጋ ላይ ተኝታ ምንም ላልተረዳችኋት ጓደኛችሁ ነው። ያንቺ አይነት ደግሞ ድፍን ጭንቅላት ያለ ሴት ጓደኛዬ ከምትሆን ብቸኛውኝ መቅረቴን ወደድኩት። እሺ አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ከዚህ ሂጂ። ታሳፍሪያለሽ። እሺ አሁንም ቢሆን የማይገባሽ ቦታ ላይ ነው ያለሽው። እየፈቀፈቅሽ የምትበይድ ስትፈቅፋቂ ጭንቅላትሽ እንዳትመታል። ሂጂ። በህይወትሽ ድጋሚ እዚህ ቤት ለመምጣት እንዳታስቢ። እሺ በህይወትሽ ዳግመኛ እዚህ እንዳትመጪ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾቼ የዛሬው ቪዲዮ ጽናት ክፍል 200 ነው። በዛሬው ቪዲዮ እንግዲህ እጅግ በሚያስገርም ሁኔታ ምሩ እንግዲህ ከረጅም ጊዜ በኋላ ዛሬ በእግሯ መቆም ችላለች ማለት ነው። ጽናትና ሶሲ ባለመግባባት ደግሞ ጽናት እንግዲህ ሶሲን አሽቀንጥራ ከቤቷ አስወጥታታለች። ሶሲ እንግዲህ ከትላንትና ማንነቷ ወደ ጥሩ ለመመለስ ጥረት እያደረገች ነበረ። ነገር ግን ማንም ሊረዳት አልፈለገም። ታዲያ ጽናትንም ልታስረዳት ሞክራ ነበረ። ሶሲ እንግዲህ ከትላንትና ማንነቷ ተመልሳ በመልካም መንገድ ልትመለስ ፈልጋ ነበረ። ነገር ግን ጽናትም ኪራም እንዲሁም ናሆምም ሁላቸውም ሶሲን አልተቀበሏትም። ሶሲ እንግዲህ ከዚህ በፊት ስታደርጋቸው የነበሩ ድርጊቶቿ እንግዲህ ዛሬ ላይ እምነትን አሳጥቷታል፣ ሰውንም ጭምር አሳጥቷታል። ሶሲ ትላንትና ባደረኩት ነገር ተጸጽቼ ዛሬ ልመለስ ብትልም እንኳን የትላንትና ተግባሯን የተመለከቱ እንግዲህ ዛሬ ሊቀበሉ አልቻሉም። ለጽናትም እንግዲህ ጓደኛዋ ምሩ አደጋ ላይ እንደሆነች በተደጋጋሚ ልትነግራት ሞክራ ነበረ። ጽናት ግን በድጋሚ ትዳሬ ላይ ችግር ታመጣለች የሚለውን ሀሳብ ስለተገነዘበች የሶስናን ወሬ ልትቀበልም አልፈለገችም። ሶሲን ይልቁንስ ገፈታትራ ነበረ ከቤቷ ያወጣቻት። ሁለተኛ በድጋሚ ወደዚህ ቤት ለመምጣት እንዳታስቢም አለቻት። ምሩ እንግዲህ የሚያስገርም ሁኔታ ራሷን ችላ ከተኛችበት አልጋ ላይ ወርዳ ስትንቀሳቀስ ናሆም ከውጪ ሲገባ ተመለከተ። ናሆም እጅግ በጣም ተደስቶ ነበረ። ምሩ እንግዲህ ማንም ሳይደግፋት ነው ከአልጋዋ ላይ የተነሳችው። ምሩ ለረጅም ጊዜ በአደጋው ምክንያት ተኝታ ነበረ። ዛሬ ግን ራሷን ችላ በመነሳቷ እንግዲህ ባለቤቷ ናሆም እጅግ በጣም ተደስቶ ያየውን በጣም አስደስቶት ነበረና ፈጣሪውንም እያመሰገነ ከእንግዲህ በኋላ ደግሞ በአንደበትሽም ትናገሪያለሽ፣ ይሄን ያደረገ ፈጣሪ እንድትናገሪም ያግዘናል በማለትም እጅግ በጣም ደስተኛ ሆኖ ነበረ። ታዲያ ሀዊ ይሄንን ነገር ስትመለከት በጣም ተበሳጭታ ነበረ። ሀዊ እንግዲህ የምሩን ሰላም መሆን በጭራሽም አትፈልግም። ታዲያ ምሩና ሀዊ ምን ያገናኛቸዋል ቢባልም ሀዊ እስካሁንም ድረስ ምንም ሳታሳውቅ ያው ተደብቃ ብቻ ምሩን መጉዳት እንደምትፈልግ ይታይባት ነበረ።
ሶሲም እንግዲህ በስልክ ስላወራቻት እንዲሁም በአካልም አግኝታት ሀዊ ለምሩ ያላትን ጥላቻ እንደነገረቻት እሷም ጉዳዩን ስላወቀች ለጽናት ልታስረዳ ሞክራ ነበረ። ጽናት ግን ይህንን ነገር መረዳት አልፈለገችም። ናሆም እንግዲህ ደስታውን ለማካፈል ጽናትንና ኪራን ወደ ቤቱ ጠርቶ ነበረ። ጽናትና ኪራ ምሩ ያለችበትን ሁኔታ ሲመለከቱ በጣም ተደሰቱ። ጽናትም እጅግ በጣም ተደስታለች። ናሆም እንግዲህ በጣም ደስተኛ ሆኖ ነበረ። ታዲያ ጽናትና ኪራ በተደጋጋሚ አሁንም ፈተና እየበዛባቸው ይገኛል። ሀና በየቀኑ ጥፋት ማጥፋቷን ቀጥላበታለች። ሀና እንግዲህ ቢሮ ስትገባ ባዶ እጇን አትገባም። ያው ምግብና መጠጥ ይዛ ትገባለች። በየደቂቃው እንደ ሕፃን ልጅም ስለሚርባትም እንግዲህ በምትገባ ጊዜ ሁሉ የሆነ ነገር ይዛ ትገባለች። ዛሬ ውሃ በብርጭቆ ይዛ ቢሮ ገብታ ነበረ። እንግዲህ ኪራም ሲገባ ወደ ቢሮ ሲገባ እንግዲህ ውሃውን አግኝቶ ነበረ። በጣም ተናዶም ሀናን ጠርቶ ይሄ ምንድን ነው? ለምንድን ነው እዚህ የመጣው? በማለትም ጠየቀ። ሀናም እንግዲህ ውሃ ጠምቶኝ ስለነበረ ነው ይዤ የመጣሁት አለች። ስትርበተበትም እንግዲህ ብርጭቆን አንሺ ሲላት ብርጭቆን ስታነሳ ውሃውን ደፍታበት ነበረ። በዚህ መሀል ኪራ ተናዶ ሀናን ሲቆጣ እንግዲህ የደፋሽብኝን ውሃ እንዳደረግሽ አድርገሽ ልብሴን አድርቂ ብሎ ልብሱን አውልቆ ሲሰጥ በዚህ አጋጣሚ እንግዲህ ጽናት ከውጭ ገባች። ጽናት ያየችውን ነገር ማመን አቅቷት ነበረ። የሰኒና የጆከር ነገርም እንግዲህ አሁን ላይ አሳሳቢ ሆኖባቸዋል። ሁኔታቸው አሁን ያሉበት ሁኔታ ማንም ሳያውቅ ሁለቱ ብቻ በጣም አስጨናቂ ሁኔታ ላይ እንዳሉ ይታይባቸዋል ማለት ነው። እንግዲህ ሰኒ በተኛችበት ወደ ሰኒ ቤት የመጣው ሰው ሰኒን ለመጉዳት ቢላ ይዞ መኝታ ቤቷ ድረስ ገብቶ ነበረ። ጆከር እንግዲህ ስለ ሰኒ በጣም ስለሚጨነቅ ሰኒን ለብቻው አመጣል ወይም ደግሞ ከሰኒ ዞር ማለት አይፈልግም። በሄደችበት ሁሉ እየሄደ እሷን ሲከታተልና እሷን ሲጠብቃት ተመልክተናል። እንግዲህ ይሄ ሰው ቢላ ይዞ ወደ መኝታ ቤቷ ሲገባ ጆከርም ተከትሎ ገብቶ ነበረ። ጆከር እንግዲህ ሰኒን ህይወቷን አትርፏል። ነገር ግን ይሄ ሰው እንግዲህ ሰኒን ጆከር ራሱ ሊጎዳት እንዳሰበና ራሱ በቢላ ሊወጋት እንደነበረ ለሰኒ ተናገረ። ሰኒ የምትሰማውን ነገር ማመን ቢያቅታትም ደግሞ ጆከር ይሄንን ነገር ያደርጋል ብላ መቀበልም አልፈለገችም። ሀናና ጽናት እንግዲህ ዛሬ በግላጭ ተፋጠጡ። ሀና ያደረኩት ነገር ትክክል አይደለም፣ ነገር ግን አንቺ እንዳሰብሽው አይደለም ስትልም ለጽናት ልታስረዳ ሞከረች። ጽናት ግን ምንም ቢሆን ባለትዳር ወንድ ላይ እንደዚህ ሰውን ለማሳሳት መንጠልጠልሽ ጥሩ አይደለም፣ ከእንደዚህ አይነት ተግባር ራስሽን ቆጥቢ በማለትም በጣም ተቆጥታታለች። ሀናም እንግዲህ እንደው ምንድን ነው የኔ ሁኔታ በማለትም በራሷ ተበሳይታ ነበረ። ጽናት እንግዲህ ኪራን አምነዋለው፣ ነገር ግን እሱን ለማሳሳት ወደ ህይወታችን የሚመጡ ሰዎች እጅግ በጣም ስለበዙ አሁን ላይ ምን ማድረግ እንዳለብኝ ግራ ቢገባኝም ነገር ግን ባለቤቴ መጥፎ ነገር እንደማያደርግ ባለሙሉ ተስፋ ነኝ እያለችም እንግዲህ በሀሳብ ተሞልታ ኪራንም ይቅርታ አድርጋለት ያው ምሩን ለመጠየቅ ወደ ምሩ ቤት ሄደው ነበረ። መቅዲ የትንሿ ጓደኛ እንግዲህ የምታደርገው ነገር ትክክል እንዳልሆነ ሌላኛዋ ጓደኛቸው ስትናገርና ስታስጠነቅቃት ነበረ። መቅዲ በድጋሜ ወደ ነጽናት ቤት ተመልሳ ሄዳ እንግዲህ ትንሿን አግኝቻት ከሷ ጋር ማውራት ፈልጋለሁ በማለትም በር ስታንኳኳ ነበረ። እንግዲህ ያችኛዋ ጓደኛ መታ ምን ለማድረግ እየሞከርሽ ነው? ልጅቷ ሰው ቤት እየሰራች ነው ትምህርቷን እየተማረች ያለችው፣ ስለዚህ ስራዋን ትስራበት፣ አታስጨንቂያት አለቻት። እንግዲህ እሷ ከሁለታችንም የተሻለች ናት፣ ስለዚህ ከእሷ ጋር ማጥናት አለብን፣ ውስጥ እንግባና ከእሷ ጋር እናጠናለን በማለትም እንግዲህ ወደ ውስጥ ገብተው ነበረ። ታዲያ ትንሿም ስራ በዝቶባት ስለነበረ ሳሎን ሁለቱ ሲጨቃጨቁ ነበረ። ጽናትም እንግዲህ ስራውን እኔ እሰራለሁ፣ አንቺ ወደ ጥናትሽ ሂጂ በማለትም እንግዲህ ወደ ጥናቷ እንድትመለስ አድርጋታለች። ናሆም ከደስታው ብዛት እንባ እየተናነቀው ስለ ምሩ ሲናገር ነበረ። ምሩ እንግዲህ ተሽሏት ስለተመለከትኩ በጣም ደስተኛ ነኝ፣ ፈጣሪ ይመስገን፣ አምላክ ይመስገን እያለም እንግዲህ ፈጣሪውን በትልቁ ሲያመሰግን ተመልክተናል። እንግዲህ ናሆም ለምሩ ያለው ፍቅር እጅግ በጣም ጥልቅ ነው።
ምሩ ባልታሰበ መንገድ እንደዚህ ሆና ብትገኝም ግን ደግሞ አሁን ላይ ያለችበት ሁኔታ አስደሳችና ጥሩ ነገር ነው። ታዲያ ምሩ ከረጅም ጊዜ በኋላ በእግሯ ቆማ መራመዷ ናሆምን አስገርሞታል። ከእንግዲህ በኋላ በአንደበትሽም ትናገሪያለሽ፣ ሁሉም ነገር ይስተካከላል በማለትም ተስፋ ሰጣት። እሷም በጣም ደስተኛ ሆና ነበረ። ቅዱስና አክስቱ በስልክ አወሩ። ቅዱስ እንግዲህ አክስቱ ስልክ ደውላለት እንዴት በዚህ ልክ አደጋ እስከሚደርስብህ ትጠብቃለህ በማለትም ጠየቀችው። ቅዱስን ብዙ አልተጎዳውም፣ ትንሽ ነው፣ አንቺ አታስቢ አክስቴ በማለትም መልሶላት ነበረ። አክስቱ እንግዲህ እሱ ወዳለበት መምጣት እንደምትፈልግና ያለበትን ሁኔታ ማየት እንደምትፈልግ ነገረችው። ዝም ብለሽ ደከምሽ እንጂ እኔ በጣም ደህና ነኝ፣ ደግሞ መኪና መንዳት ስለማልችል ማን ይቀበልሻል በማለትም ብሏት ነበረ። እንግዲህ እሷም እኔ በትራንስፖርት አካባቢው ድረስ መጣለሁ በማለትም እንግዲህ ወደ ቤቱ ልትመጣ እና ከሱ ጋር መሆን እንደምትፈልግ እሱንም ትሪት ማድረግ እንደምትፈልግ ለቅዱስ ነግራው ነበረና ቅዱስም በጣም ተደስቷል። ሰኒ በአሁኑ ጊዜ ማንን ማመን እንዳለብኝ ምን ማድረግ እንዳለብኝ ግራ ተጋብቻለሁ አለች። ጆከርም እንግዲህ እኔ እመኝኝ ቃል እገባልሻለሁ ህይወቴ እስከምታልፍ ድረስ አንቺን ላልተውሽና ከአጠገብሽ ላልለይ ቃል እገባልሻለሁ፣ ለሚፈጠረው ነገር ሁሉ እኔ ካንቺ ቀድሜ ራሴን ሰጣለሁ በማለትም ቃል ገባላት። እሷም እንግዲህ እንደዚህ አይነት ንግግር እንዲናገር አልፈለገችም ነበረና ምን ማለት ነው ህይወቴ እስከሚጠፋ ድረስ ማለት ምን ማለት ፈልገ ነው ስትልም ስትጠይቀው ተመልክተናል። እንግዲህ ጆከርና ሰኒ ያሉበት ሁኔታ አሁን ላይ ትንሽ አሳሳቢ ነው። ምክንያቱም የሰው ህይወት አጥፍቶ እንግዲህ ጥሩ እንቅልፍ መተኛት እንደማይቻል ሁሉ ሁለቱም እንግዲህ በሰሩት ነገር አሁን ላይ ሰላማቸው ተነስቷል። ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። ቸርሳ